ከግንባሩ የሚወርደው ላብ እንደ ደም ነጠብጣብ ነበር። በሕክምናው ሄማቶድሮሲስ የሚባል ኬዝ አለ። ከዓለም መፈጠር ጀምሮ ከ12 እስከ 14 ባሉ ሰዎች ላይ ብቻ ያጋጠመ። ከፊት ያለው ከበግ አጥንት ወይም ከብረት የሚሰራው እንትን ዞሮ በፊት በኩል ይሰካል። ሮማውያን ይሄንን ግማሽ ሞት ነበር የሚሉት። የሾህ አክሊሉ ህማማት ብቻውን አውሎ የሚያሳድር ነው። የስነ ጽዋት ተመራማሪዎች እሾሁ እንደሚስማር ያለ ነው የሚሉት። አጥንት ስር ገብተው በጣም ከፍተኛ የሆነ ህመም የሚፈጥሩ ናቸው። በሮማውያን ጊዜ ያለው መስቀል እስከ 136 ኪሎ ይመዝናል እና ሚስማር ሲመታ ያንን ነው ሰንጥቆት የሚያልፈው። በመስቀል አንድ ሰው ሲሞት እጅግሩን ስለሚቸነከር ወደ ላይ ለመተንፈስ ይቸገራል። ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! እንደ ጌታ ደግሞ ያ ሁሉ ግርፋት ተገርፎ ያ ሁሉ ደም ፈሶት የመጣ ሰው አቅም አይኖረው። አንድ ሰው በደም ሲፈስ ሃይፖቮሊዩም ሾክ ይባላል። በዛ ምክንያት ደሙ ፈሶ ሊሞት ይችላል። ሮማውያን እጅግ በጣም አሰቃቂ ሞት እንደነበር ያውቁ ስለነበር የራሳቸውን ዜጋ በስቅላት አይቀጡም ነበር። ፊዚካሉ ህመም ብቻ ሳይሆን ስለንቦናዊ ህመሙንም ታሞለታል። ይህን ያህል ሰው ማፍቀር እንደምን ያለ ፍቅር ነው! የዘላለም የህይወት ውሃ የተባለውን የሚሰጠው አምላክ ግን እሱ ተጠማ። አንድ ሰው በክርስትና እንዲጸና ከተፈለገ ሁል ጊዜ የመስቀሉ ሞት ከፊቱ ሊጠፋው አይገባም። ከመመርመርም ከህሊናም በላይ። ስለዚህ የፍቅር ጥግ ማለት መስቀሉ ነው። የኢየሱስ ክርስቶስ ሕማም እንዲህ ይጀምራል። በዘመናት ውስጥ በርካታ የዓለማችን ተጽዕኖ ፈጣሪ ሰዎች የዓለምን መልክና ቅርጽ፣ አስተሳሰብና እምነት በመቀየር የማይጠፋ ሕያው አሻራ በማኖር በርካታ ተከታዮችን አፍርተዋል። እነዚህ ታሪክ ቀያሪ ሰዎች ለሚከተሏቸው ሕዝቦች አርያነታቸው የጎላ ተምሳሌትነታቸው የደመቀ ነው። ከነዚህ ሰዎች መካከል እስከ ዛሬ ድረስም በቢሊዮኖች ልብ ውስጥ ነግሶ የኖረና የላቀ አንድ ሰው አለ። እርሱም ፍጹም አምላክ ጭምር እንደሆነ ይነገርለታል። ኢየሱስ ክርስቶስ። የኢየሱስ ክርስቶስ ወደ ምድር መምጣት በጉጉት ሲጠበቅ እንደነበር ቅዱሳት መጻሕፍት ያስረዳሉ። ሆኖም ግን ኢየሱስ ክርስቶስ ወደ ምድር መጥቶ በሚያስተምርበት ጊዜ ብዙዎች የተከተሉትን ያህል በአንዳንዶች ዘንድ ደግሞ በእጅጉን ተጠልቷል፣ ተሰቃይቷል፣ እስከ ሞት ድረስ ተላልፎ ተሰጥቷል። ኢትዮጵያም የኢየሱስ ክርስቶስን ስለ ሰው ልጅ ሲል የደረሰበትን መከራ በመጽሐፍ ተጽፎ ለማንበብ እንግዳ የሆነች ሀገር አይደለችም። ሀገሪቱ በጃንደረባው መልእክተኛው አማካኝነት ገና መጽሐፍ ቅዱስ ተጽፎ ሳይጠናቀቅ ማንበብ ጀመረችና መጽሐፍ ቅዱስ ውስጥ ቁጭ ብላ መጽሐፍ ቅዱስን ስታነብ የተገኘች ሀገር ናት። ኢትዮጵያዊ ጃንደረባ ባኮስ ስለ ኢየሱስ ክርስቶስ ያወቀው ኢየሩሳሌም ተጉዞ ሲሆን በመንገዱ ላይ ያነብ የነበረው የነቢዩ ኢሳይያስን ትንቢት ነበር። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወሰ። ይህ የትንቢት ክፍል ለሰው ልጅ የተከፈለው ታላቅ ዋጋ ጎልቶ እንዲታይ ከሚያደርጉ ነገሮች መካከል በቀዳሚነት የሚጠቀስ ሲሆን የኢየሱስ ክርስቶስ ሕማም እንዲህ ይጀምራል። እንግዲህ ሕመም ሲባል በጠባቡ በሰፊው አድርገን ልናስበው እንችላለን። እኛ በሕክምናው ቋንቋ ጤና የሚለው እንደ ዓለም ጤና ማህበር ስንተረጉመው አካላዊ፣ ስነልቦናዊ ወይም አእምሮአዊ ከማህበረሰባዊ ጤና ጋር የተስተካከለ ቁመና ያለው ሰው ነው ጤናማ የሚባለው። በሰፊውም ቢሆን በጠባቡም ቢሆን በዋናነት የሚገናኘው ከመጎዳት ጋር ወይም ከጉዳት ጋር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም እንግዲህ በሕክምና ሳይንስ መመልከት ምንም ችግር ላይኖሩ ይችላል። ነገር ግን የክርስቶስን ሕማም በሕክምና ሳይንስ ወይም በፍልስፍናው ብቻ ደግሞ ማየት በተወሰነ መልኩ የራሱ የሆነ ደግሞ ችግር አለው። ምክንያቱም የሕክምና ሳይንስ እንግዲህ የሚቀያየር ነው፣ በጣም ውስን ነው። ስለዚህ የክርስቶስን ሕማም ሙሉ በሙሉ ሊገልጸው አይችልም።
ስለዚህ በነገረ መለኮታዊ ፋይዳው ወይም በነገረ ድህነት መነጽር ነው መታየት ያለበት። የጌታችን ሕመም የጀመረው በስነ ልቦና ከመጎዳት ነው ወይም ደግሞ በቅርብ ወዳጆቹ ካለው መከዳት ነው የሚል ምልከታ ያላቸው በዚሁ በሐዲስ ኪዳን ጥናት ላይ የሚሰሩ ተመራማሪዎች አሉ። ስለ ጌታ ሕማማት ሲወራ ብዙ ጊዜ አድሬስ ከማይደረጉ የሕማማት አይነቶች የስነ ልቦናው ሕማም ያልተቆጠረው ሕማማተ መስቀል ይሉታል አንዳንድ ሊቃውንት። ክርስቶስ ፍጹም ሰው እንደመሆኑ አንድ ሰው ወዳጄ በሚለው ሰው ሲከዳ ሕመም አለው። ያን ስሜት እንዲሰማን የሚያደርጉን ሆርሞኖች፣ የተለያዩ ኬሚካሎች ብሬናችን ያመነጫል ማለት ነው። በጣም ያመንነው ሰው አሳልፎ ሲሰጠን ምን ሊሰማን ይችላል የሚለውን እንደው በሀሳባችን እንኳን አድርገን ብናየው እጅግ በጣም የሚጎዳ ነው እንኳን ለደረሰበት ሰው ማለት ነው። የአዳምን ስነ ልቦናዊ ሕመም ሊያደርግለት የስነ ልቦና ሕማምን ታሟል። እያንዳንዱን የእኛን ስሜቶች ለመቀደስና ለመፈወስ ማለት ነው። የስነ ልቦና ሕማምን ታሟል ብለን ከምንጠቅሳቸው አንዱ በይሁዳ መከዳቱ ነው። ለዛውም ስሞ የይሁዳ ምናልባት ለየት የሚያደርገው ጌታችን እንደ ይሁዳ ቸርነት ያደረገለት የለም። ይሁዳ አስቀድሞ ሌባ የነበረ ሰው ነው እና ይህንን ሰው ከጠራው በኋላ ገንዘብ ያዥ ነው ያደረገው ጌታችን እና ይህንን ማናችንም አናደርገው መቼም። ይሁዳ እንደሚከዳው እያወቀ እግሩን አጥቦታል። የርኅራኄ የቸርነት ስራ አድርጎለታል። እስከ መጨረሻው ድረስ ይሁዳ ንስሐ እንዲገባ እድል ሰጥቶታል ማለት ነው። ለመልካምም ተጠርቶ ጌታን አሳዝኖ መጨረሻ መውጫውንም በራስ መጥፋት አድርጎ አሳዛኝ የሆነ መጨረሻ የነበረው ሰው ነው። ያ ሁሉ ደግሞ ጌታችንን የእሱ ማለፍ ጭምር የይሁዳ በዛ መንገድ ማለፍ ጭምር እጅግ በጣም ከውስጥ የሚያሳዝን ነው። ጌታችን የሚያዝንበት ሰው ነው ማለት ነው። የነ ጴጥሮስም መክዳት አልከዳህም ብለው ዞር ብሎ ማየቱ ይሄ ሁሉ ስነ ልቦናዊ ሕማማት ነው ለጌታ። ካልነገስክ ሲሉ የነበሩት ካልተሰቀልክ ሲሉ የነበሩት የስነ ልቦና እንትኑ አካል ነው ማለት ነው። ይሄ ሁሉ በወዳጅ የመከዳትን ስሜት በመስቀል ላይ ስትሰቀል ወይም በእጅህ ልብህ በችንካር በሚስማር ሲቸነከር ካለው ስሜት ጋር በማነጻጸር ቅዱስ ኤፍሬም ይናገራል ማለት ነው። ከዛም በፊት ግን ክርስቶስ ብዙ ነገር ተብሏል፣ ተሰድቧል። ያም እንግዲህ እንደ ሕማም ነው። ጌታችን የሰላም ወንጌልን ይዞ ምንም እንኳን ወደ ሕዝበ እስራኤል ቢሄድም ያንን ሳይቀበሉ አለመቀበላቸው ሳያንስ ደግሞ ወስደው ምንም ባላጠፋው ጥፋተኛ እንዲባል ደግሞ አድርገዋል ማለት ነው። እና በስነ ልቦናውም ሳይንስ ሰዎች ላይ እጅግ በጣም ትልቅ ጉዳት ከሚያደርሱ ነገሮች መካከል ሰዎች ባላደረጉት ነገር ጥፋተኛ ተብለው ሲወነጀሉ ነው። ይሄ በነገራችን ላይ የስነ ልቦናዊ ጭንቀት ቆዳ በጣም ስስ ሴንሲቲቭ እንዲሆን ነው የሚያደርገው እና ከዛ በኋላ ሲገረፍ በጣም ስስ በሆነ ቆዳ ያን ሁሉ 666 ግርፋት የተቀበለ ይቀጥልና ደግሞ እጅግ በጣም አሰቃቂ ወደምንለው ወደ አካላዊ ወደ ሆነው ሕመም ይሄዳል ይላሉ። ስለዚህ እነዚህ ሁለቱ ምልከታዎች አሉ በዚህ ጉዳይ ላይ። እንግዲህ ከአራቱ ወንጌላውያን መካከል ቅዱስ ሉቃስ ሐኪም እንደመሆኑ ከሶስቱ ወንጌላውያን በተለየ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ከመያዙ በፊት ጸሎት እንዳደረገና እጅግ በጣም ተጨንቆ እንደነበረ ያ ጭንቀት ደግሞ የደም ወዝ እስኪያልበው ድረስ እና ያ ደግሞ ልክ የደም ላቡ መሬት ላይ እስኪንጠባጠብ ድረስ ስለ ሰው ልጆች ብሎ ተጨንቋል ብሎ ቅዱስ ሉቃስ ይህንን ቃል ይናገራል ማለት ነው። እንግዲህ በሉቃስ ወንጌል ላይ ተጠቅሶ የምናገኘው ላቡ እንደ ደም ሆኖ ወረደ ብሎ ይገልጸዋል። እና አንዳንዶቹ የላቡን አወራረድ ለመግለጽ ነው እንደ ደም ያለው እንጂ ደም ለማለት ፈልጎ አይደለም፣ ወይም የደም ላብ ይሆን አይደለም ይላሉ በአንድ ወገን ያሉት። በሌላ ወገን ደግሞ ያሉት ቅዱስ ሉቃስ በጥንቷ ቤተክርስቲያን ወንጌል ሰባኪ ብቻ ሳይሆን ሐኪምም ጭምር ነበረ እና በግሪኩ የተጠቀመው ቃል ግን ያንን አያሳይም ደግሞ የሚሉ ደግሞ አሉ። ይሄንን እነ ማቴዎስም ገልጸውታል። ግን ሉቃስ በተለየ ሁኔታ ዶክተር ስለሆነ እንዲህ ያሉ ነገሮችን ክሊኒካሊ በክሊኒካል ዌይ ስለሚረዳቸው እንደ ደም ነጠብጣብ ነበረ ብሎ በልዩ ሁኔታ ይጽፋል። ምንድነው በዚህ በሕክምናው ሄማቶድሮሲስ የሚባል ኬዝ አለ። በጣም ሬር የሚባል ኬዝ ነው። ብዙ የሚያጋጥምም ኬዝ አይደለም። ምናልባትም በዚህ ዓለም ላይ ከዓለም መፈጠር ጀምሮ ከ12 እስከ 14 ባሉ ሰዎች ላይ ብቻ ያጋጠመ። በታሪክም አጋጣሚ የጌታችንና ሊዮናርዶ ዳቪንቺ ከጦርነት ተዋግቶ ሲመጣ ያየው ደም ሲያለበው የነበረ አንድ ወታደር ብቻ በጣም ፕሮሚነንት ሆነው የሚጠቀሱት። እንግዲህ በሕክምናው
ይሄ ሄማቶሪሲስ ይባላል። ወይም ደግሞ አንድ ሰው በጣም ሲጨነቅ የሆኑ ኬሚካሎች ይረጫሉ በሰውነታችን። እነኛ ኬሚካሎች ጥቃቅን የደም ስሮች ካፒላሪስ የሚባሉ አሉ። የላብ እጢዎች ላይ ያሉ ካፒላሪሶችን ይቆራርጧቸዋል። ስለዚህ ደም ወደ ላብ እጢ በካፒላሪዎቹ መበጣጠስ ምክንያት ይገባል። ስለዚህ ላብና ደም የተቀላቀለበት ወይም ደምና ላብ ሊቀላቀል ይችላል በዚህ አማካኝነት ማለት ነው። የአዳምን እርግማን ክርስቶስ ሊያጠፋለት እሱ የደም ላብ አላበው ብሎ እንግዲህ ቅዱስ ኢሬኒዮስም ተናግሯል። ቅዱስ ኤፍሬምም በዚህ መንገድ ተናግሮታል ማለት ነው። አንዳንዶቹ ህመሙ የሚጀምረው አስቀድሞ እንቅልፍ ከማጣቱ ነው። ምክንያቱም እንግዲህ እንቅልፍ በሕክምናው ለሰውነታችንም ለአእምሯችንም ጤንነት ለሁለቱም እጅግ በጣም የሚያስፈልግ ነገር ነው። እንቅልፍ ማጣት እስከ ማሳበድ ድረስ ይደርሳል። ይሄ ምንድነው? ሰውነታችን ብቻ ለማረፍ ሳይሆን አእምሯችን በህልም እያደረገ ማውጣት ያለበትን ሀሳቦች ማውጣት ማውረድ ያለበትን ማብላላት ያለበትን የሚያብላለው በእንቅልፍ ጊዜ ነው። በሰውነታችንም ሴሎቻችን የሚተኩት አካላችን የሚታደሰው በእንቅልፍ ጊዜ ነው። የእንቅልፍ ማጣት ያለው ድካም ደግሞ በኋላ ጌታችን ለሚደርስበትም ነገር የበለጠ ከባድ እንዲሆን ያንን መሸከምም የሚያደርገው ነው። በዛ ድካም ወዲያው ደግሞ የተከተለው ሌሊቱን ሙሉም እያዞሩት እስከ ንጋት ድረስ አንዴ እዛ ሂድ አንዴ እዚህ ሂድ እያሉም ደግሞ ረጅም ርቀት እንዲሄድ አድርገውታል ጌታችንን። እና እነዚህን ሁሉ መመላለሶች ከሌሊቱ ጀምሮ እስከ ንጋት ድረስ ያለውን እና በወቅቱ ካለው የከተማ ካርታ ጋር ስናነጻጽረው ወደ 4 ኪሎ ሜትር ወይም ወደ 2.5 ማይል ገደማ የሚሆን ርቀት ነው ከሌሊት ጀምሮ እስከ ንጋት ድረስ ጌታችን የተጓዘው ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸውን ልዩ ልዩ መከራዎች ቤተክርስቲያን ሕማሙን በደንብ እንድናቅ ለፍቅሩንም በትክክል እንድንረዳ እያንዳንዱን መከራ ትቆጥራለች። እነዚህ ሕማማተ መስቀል ይባላሉ። እንግዲህ ምናልባት የሕክምና ሳይንሱም የሚረዳን እዚህ ጋር ያለውን ነገር ለማጉላት ነው። አንዳንድ ጊዜ ጌታ ለእኛ ሲል ተሰቅሎ ሞቶ ሲባል ብዙ ጊዜ መልእክቱ ከመደጋገሙ የተነሳ ለአንዳንድ ሰዎች ቀላል መስሎ ይሰማቸዋል። ግን በወቅቱ ሮማውያን እንዴት ነበር የሚሰቅሉት? የሾህ አክሊል ሲባል ምናልባት አንዳንድ ሰው እንዲሁ ቁጭ የሚደረግ ይመስለዋል። እሱ ራሱ ሌላ ጉዳይ ያለው ከባድ ነው። ነገር ግን ይህንን የመተረኩን ጉዳይ ለምሳሌ ከግርፋቱ መጀመር እንችላለን። ቀደም ብሎ ሳይኮሎጂካል ስትረሱ ቆዳው ስስ እንዲሆን ስለሚያደርግ እንኳን አጥንት ሹል አጥንቶች ክብ ኳሶች ያሉበት እንደ ጉማሬ ቆዳ አይነት ጠንካራ ቆዳ ያለበት ጅራፍ ይቅርና ቁንጥጫ ራሱ በጣም ሊያሳምም የሚችል ስቴት ውስጥ ነበረ ጌታ የነበረው። እንግዲህ ግርፋት ከጥንት ጊዜ ጀምሮ ወንጀለኞችን ለመቅጣት ይጠቀሙበት የነበረ ነው። ሮማውያን ብቻ ሳይሆን አጠቃላይ እንደ ባህል እስራኤላውያንም ጋር ጭምር የነበረ በእስራኤላውያን ባህልም የነበረ ነው ግርፋት። የሮማውያን የሚለየው ምንድነው? ሮማውያን እንደ ሕዝብ በጣም በከፍተኛ ደረጃ ሌላ ቦታ ላይ የሚያዩትን ሰው ያሰቃያሉ ያሏቸውን ነገሮች አሻሽሎ የመስራት ነገር ነበራቸው ሮማውያን። እና ምንድን ያደረጉት የሚገርፉበት ጅራፍ እኛ እንደምናውቀው የተለመደ አይነት ጅራፍ አልነበረም። ምንድነው የሚያደርጉት? መጀመሪያ የመያዣው እንጨት ነው የጅራፉ። ከዛ ላይ ቆዳ ተደርጎ ረጃጅም ቆዳዎች ይገመዳሉ። በቆዳው መሃል ላይ የብረት ኳሶች ያስገቡበታል። ከቆዳው ጫፍ ላይ ደግሞ ከበግ አጥንት ወይም ከብረት የተሰራ ሹል የሆነ የተቆለመመ ብረት ይገባበታል። እና ለግርፋት እንዲያመቻቸው ትንሽ ዝቅ ያለ ከድንጋይ የተሰራ የተቀመጠ ድንጋይ ይኖራል። እዛ ላይ በካቴና ተደርጎ አንድ ሰው መጀመሪያ ይታሰራል። ያ መሆኑ ከወገቡ ትንሽ ዝቅ እንዲልላቸው ነው። ጀርባውና በዚህ ያለው ጎኑ የተጋለጠ እንዲሆን ስለሚፈልጉ ማለት ነው። አንድ ወታደርም ሁለት ወታደሮችም ሆኖ ግርፋቱ ሊፈጽሙ ይችላሉ። እንደው እንደ አጋጣሚ አንድም ከሆነ በሁለቱም በኩል እየዞረ ይፈጽማል። ሁለትም ከሆኑ ዳርና ዳር ሆነው ያንን ያደርጋሉ። ቅድም እንዳልኩት በቆዳው ውስጥ የተገመዱ የብረት ኳሶች አሉ። እነሱ ደግሞ ያንን ቆዳ ይቀጠቅጣሉ ማለት ነው ከጀርባው። ስለዚህ አንድ ላይ መበለዝም ይፈጠራል። ከዛ ደግሞ የቆዳ መከፈትም ጭምር ያጋጥማል። ስጋውን እየቦጨቁ ስለሚወጡ ከቆዳ በታች ያለውን ሰብኩታኔስ ቲሹ የሚባለውን እያጋለጡት ነው። ከዛ በጀርባ ላይ በሚያርፍበት ጊዜ ከፊት ያለው ከበግ አጥንት ወይም ከብረት የሚሰራው እንትን ዞሮ በፊት በኩል ይሰካል እና በጣም በኃይልም ስለነበር የሚገርፉት ያንን በሚጎትቱበት ጊዜ ስጋውን ይቦርትፈዋል። ያ ወደ መሬት ነው ይረጭ የነበረው። ክርስቶስ የተገረፋቸው ግርፋቶችንም እያንዳንዳቸውን ቤተክርስቲያን ትቆጥራለች እና አለንጋው ጭምር ልክ እንደ ኳስ አይነት እሾህና ብረት አይነት ያለው
አንዱ ግርፋት አጥንትን ከስጋ የሚለይ እንደውም አጥንቶቹ ተቆጠሩ ተብሏል እና አጥንቱ እስኪታይ ድረስ ነው ክርስቶስ የተገረፋቸው ወይም የተቀበላቸው መከራዎች። በጊዜው የነበሩ የታሪክ ጸሐፍት በተለይ ሮማውያን እንደዚህ ሰዎችን በሚያሰቃዩበት ጊዜ በጣም ግርፋቱ ብሩታል ስለነበረ ቆዳው አልቆ ደም ብቻ ነው የሚታየው። ያ በሚሆንበት ጊዜ በከፍተኛ ደረጃ ደም ያጣሉ የሚገረፉ ሰዎች። ያ ደም ማጣት ብዙዎቹን ወደ ሞት ያደርሳቸዋል እና አብዛኞቹ ከመሰቀላቸው በፊት ይገረፉ ከተባሉ በኋላ እየተገረፉ ይሞታሉ ብዙ ሰዎች እና እንዲሁም ሮማውያን ይሄንን ግማሽ ሞት ነበር የሚሉት። ምክንያቱም ብዙ ሰው አይደርስም ስቅላቱ ጋር እዛው እየተገረፈ ይሞት ነበረ። ከዛ ውጪ ደግሞ የሾህ አክሊል አድርገውለት ነበረ። የሾህ አክሊሉ ሕማማት ብቻውን አውሎ የሚያሳድር ነው። ድርሳነ ማህያዊ ላይ በራሱ ላይ 72 ቁስሎች ወጥተውበት ነበር። ይህም ማለት ቢያንስ 72 ሾሆች ወደ ራሱ ገብተው ነበር ማለት ነው። አሁን ምናልባት እኛ አካባቢያችን ላይ የምናውቃቸው ሾሆች በቀላሉ በጣታችን አድርገን ልንሰብራቸው የምንችላቸው ናቸው። ሲሪያን ክራይስቶር ነው የሚባለው የሶሪያው የክርስቶስ እሾህ የሚባል ተክል አለ። ራሱ የእሾህ አክሊል ጉንጉን ነው የሚመስል፣ ሰርች ቢያደርጉት ያገኙታል። ጉንጉን ሆኖ የሚበቅል ሀረግ ሆኖ የሚበቅል የእሾህ ስብስብ የሆነ ተክል ነው። በዛ ነው እንግዲህ የእሾህ አክሊሉን የሰሩለት እና የዛ እሾህ ጥንካሬ እንደሚስማር ነው የሚሉት እንደውም የእጽዋት ተመራማሪዎች። ያንን 3-4 አድርገው ነው ያቀዳጁት። ሮማውያን ፊት ላይ ሲያደርጉ ይገፉታል፣ ጫኑታል በደም። ስለዚህ ያኛው እሾህ ወደ ውስጥ ዘልቆ ይገባል። ያ በሚሆንበት ጊዜ ፊታችን ዙሪያ ላይ ያሉ ነርቮች አሉ፣ ትራይጀሚናል ነርቭስ የሚባሉ እና እነዛ ነርቮች በጣም ከፍተኛ የሆነ ህመም ነው የሚሰማው። ስለዚህ ትራይጀሚናል ኒውራልጂያ የሚባለው በሳይንሱ የሚጠራው አይነት ህመም ጌታችን ታሞ ነበር በዛ ሰዓት። አንድ ሰው የፊቱን ግማሽ በግራ ወይም በቀኝ ሊሆን ይችላል እስከ ጆሮ ውስጣዊ ክፍል ድረስ እንኳን ተመቶ ቢነካ ቆዳው እጅግ በጣም ከፍተኛ የሆነ ህመም ነው የሚሰማቸው። የትራይጀሚናል ኒውራልጂያ መላው ፊትን ራስን ልክ በሳለ ቢላ እንደመወጋት ወይም በብዙ መርፌ እንደመወጋት አይነት ህመም አለው ይላሉ በዚህ ህመም የተጠቁ። እና እሱም የሆነው ምንድነው የእሾህ አክሊሉን ሲያስቀምጡ የሚሰበር ስላልሆነ እስከ ውስጠኛው ክፍል ድረስ ዘልቆ ይገባል በዙሪያውን ማለት ነው። እና ማንኛውም ከፊት ጋር የሚኖር ንክኪ በከፍተኛ ደረጃ የሚጎዳ የሚሆነው ለዛ ነው። ስለዚህ እሱኛው ደግሞ ሁለተኛ አድርገን መግለጽ እንችላለን። ሰውነቱ ኦልሞስት አልቋል። አጥንቱ እስኪታይ እስኪቆጠር ድረስ ተገርፏል። እንደ ጌታ ደግሞ ያ ሁሉ ግርፋት ተገርፎ ያ ሁሉ ደም ፈሶት የመጣ ሰው አቅም አይኖረው። አንድ ሰው በደም ሲፈስ ሃይፖቮሊሚክ ሾክ ይባላል። ምንድነው ሃይፖቮሊሚክ ሾክ ማለት? በሰውነታችን ውስጥ ካለው ደም መካከል 1/5ኛው ደም ፈሶ ካለቀ ሰውነታችን የደም እጥረት ስለሚያጋጥመው ልባችን በከፍተኛ ደረጃ በሰውነታችን ውስጥ ያለውን ደም ለሌላው የአካል ክፍል ለማዳረስ በከፍተኛ ደረጃ ይመታል። ሁለተኛ ደግሞ ሃይፐርቴንሽን የደም ግፊት አይደል? ከደም ግፊት ተቃራኒ የሆነ ሃይፖቴንሽን ስለሚገባ መቆም እንኳን አይችልም ማለት ነው። ሃይፖቮሊሚክ ሾክ ኮላፕስ እንድታደርጊ ነው የሚያደርገው እና ጌታ ፕላቲቡለም የሚባለውን ራሱ ብቻውን አግድሙን እጆቹ የሚያርፉበትን ብቻ ለመሸከም እንኳን አልቻለም ነበር፣ አቅም አጥቶ ማለት ነው። ያ መስቀል በምንም አይነት መንገድ የተገረፈውን ጀርባ የሚያገኘው ከሆነ ከፍተኛ የሆነ ህመም ነው የሚሰማው። ለዚያ ስላለው ጌታችን በተደጋጋሚ ይወድቅ ነበር፣ ወደፊትም ይወድቅ ነበር፣ ወደ ጎንም ይወድቅ ነበር እና ከዚህ በኋላ ነው እንግዲህ አሰቃቂ የሆነ ወደ መስቀል ሞት ጌታችን ሄደው ማለት ነው። አጠቃላይ መስቀሉ በሮማውያን ጊዜ ያለው መስቀል እስከ 136 ኪሎ ይመዝናል። ስለዚህ ብዙ ጊዜ መሸከም ስለማይችሉ አንደኛውን ጎን ብቻ ፔታቡለም ይባላል በሙያዊ ቋንቋው፣ በጎን እጅና እጅ የሚያርፍበትን ብቻ ነበር የሚያሸክሟቸው። እዛ በኋላ ደግሞ ተገርፎ አግድሙን መስቀል ተሸክመው የቀራኒዮን ኮረብታ የወጣበት 14ቱ ምዕራፍ አለ። እነኚህ ሁሉ ሂደቶች ናቸው። እንግዲህ ይሄ እጅና እጅ የሚያርፍበት ከ36 ኪሎ አንስቶ እስከ 57 ኪሎ የሚመዝን ነው። እንግዲህ እንኳን ሰው ያ ሁሉ ደርሶበት ተገርፎ በሰውነት ውስጥ ካለው ደም 1/5ኛና ከዛ በላይ የሚሆነውን አጥቶ ይቅርና እንዲሁ ጤነኛና ብርቱ ለሆነ ሰው እንኳን ምን ያህል አዳጋች እንደሆነ እንግዲህ ይታወቃል። አንደኛው ትልቁ ችግሩ የሚሆነው ደግሞ ጀርባ ስለሚገረፍ ያ መስቀል በምንም አይነት መንገድ የተገረፈውን ጀርባ የሚያገኘው ከሆነ ከፍተኛ የሆነ ህመም ነው የሚሰማው። ስለዚህ እነዚህ ህማምና መከራዎች ከዛም በኋላ የተቀበላቸው እያንዳንዳቸው
የሰው ልጅ ኃጢአት፣ ሞት፣ ጭንቀት እነዚህን ሁሉ ለማስወገድ የተደረጉ ነገሮች ናቸው እንጂ እንዲሁ ተራ አይነት ጭንቀቶች፣ ተራ አይነት ህመሞች ወይም ሌላ ሰው አይነት እንደታመመው አይነት ህመም አይደሉም። ስለዚህ የሚያድኑ ህመሞች ናቸው፣ የሚፈውሱ ህመሞች ናቸው። ያንን አግድም ይዘው ከወጡ በኋላ ቀጣይ የሚያደርጉት ምንድነው? በመስቀል የመቸንከሩን ጉዳይ ነው። ወደ ችንካሮቹ ስንመጣ እንግዲህ ሳዶር፣ አላዶር፣ ዳና፣ ዳዴራ፣ ሮዳስ 5ቱ ችንካሮች 5ቱ ቅንዋት ይታወቃሉ። እንግዲህ በወቅቱ በጣም ወፋፍራም እንጨቶች ስለነበሩ እነዛን ቀጫጭን የሆኑ ሚስማሮች አይበሷቸውም። ስለዚህ ሮማውያን ይጠቀሙት የነበረው የመምቻው የሚስማሩ መምቻ ብቻ 1 ሴንቲሜትር አክሮስ ያለ ከ13 ከ18 ሴንቲሜትር ርዝመት ያለው ነበር የሚደረገው። እንደዛ ሲያደርጉ ምንድነው እዚህ ምናልባት እጃችን መሃል ላይ ያለ አጥንት አለ፣ 2 አጥንት ሁሉም ሰው ፊልም የሚያደርገው ነው። በዛ መሃል ነው የሚያደርጉትና ከሰውነታችን 5 ዋና ዋና ነርቮች መካከል ሚዲያን ነርቭ የሚባለው አንደኛው በዚህ ያልፋል፣ በእግራችንም የሚያልፍ ነርቭ አለ እና ሚስማር ሲመታ ያንን ነው ሰንጥቆት የሚያልፈው። ሚስማሩ ከ13 እስከ 18 ሴንቲሜትር የሚረዝም ነው። በነገራችን በጣም ወፍራም ሚስማር ነው። ሲገባ የሚያገኘው ሚዲያን ነርቭ የሚባለው ነርቭ ነው። በቀጥታ ነርቭን ነው የሚሸነክሩት ማለት ነው። ምናልባት ነርቭ ሲባል እንደው ትንሽ ክሊኒካል ሆኖ ሰዎች ከመገንዘብ እንዳያርቃቸው በቀላል ኤግዛምፕል ላስረዳሽ። ጠረጴዛ ወይ ወንበር እዚህ ጋር መቶን የሚያውቅ ከሆነ ምናልባት ያለው ህመም አለ እና ያ የሚዲያን ነርቫችን ሲነካ ነው። እና አንድ ሰው ምናልባት በሚስማር ያንን ሲሰነጥቀው ምን አይነት ህመም ይኖረዋል የሚለውን ለማሰብ ያ ስትመቱ የሚነዝራችሁ ክርናችሁ ጋር ያለውን እንትን አንድ ሰው በመቆንጠጫ አድርጎ የጉለጉለ ቢያወጣው ምን አይነት ህመም ሊሰማችሁ ይችላል የሚለውን ሳሉት ብለው ነበር አንድ ሐኪም በአንድ ወቅት። የእግሮቹ ችንካሮችም ላይ እንደዚሁ የእግር ነርቮች አሉ። እዛው አካባቢ ነርቭን የሚያገኝበት በጣም 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 ታላቅ የሆነ ህማማትን እንደተቀበለ ነው የምንገነዘበው። ያ ሰው እጅግ በጣም አሰቃቂ የሆነ ሞት ነው የሚሞተው። ሞቱ ከምን የተነሳ ነው? ሰውነታችን ከባድ ስለሆነ በመስቀል ላይ እጁን ዘርግቶ ያለ ሰው እዚህ ጋር ያለው የተከሻችን አጥንት ያንን መሸከም ስለማይችል ትንሽ እንደቆየ ዲስሎኬት ያደርጋል ወይም ከሶኬቱ ይወጣል። እንደዛ በሚሆንበት ጊዜ ያ ሰው መስቀሉ ላይ ሆኖ ወደፊት ያዘነብላል። ዳያፍራም የሚባለው ጡንቻ የደረት ጡንቻዎች በጣም ውጥረት ውስጥ ስለሚሆኑ ሲሰቀል አሁን አንቺ ወደ ውስጥም ወደ ውጭም እየተነፈሽ ያለበት ሁኔታ ላይ ነው ያለው። ሚዲየም ኮንዲሽን ላይ ነሽ። ስትሰቀይ ግን ወደ ውስጥ የማስገባት ፖዚሽን ኢንሄልድ ፖዚሽን ላይ ነው የምትሆኚው። ወደ ውጪ ለማስወጣት በእግርሽ ወደ ላይ ፑሽ ማድረግ አለብሽ። ስለዚህ መስቀል ላይ ሆኖ መተንፈስ ስለሚያቅተው ብቸኛው አማራጭ ከስር በእግሩ ያለውን የራሱን ክብደት ወደ ላይ ገፍቶ ቀና ብሎ መተንፈስ ነው። ስለዚህ የተቸነከረ እግርሽን አጌንስት ችንካሩ ወደ ላይ ስትስቢ እዚህ አጥንቶች ሰከንድ ሰርድ ሜታታርሳል ቦንስ የሚባሉ አሉ። እነኛን አጥንቶች እየቀረደደ እየፈቀፈቀ መተንፈስ አለበት። አየር ወደ ውጭ ማስገባት አለበት። ይሄ ደግሞ አይቀጥልም። በወቅቱ ሮማውያን ምን ያደርጉ ነበር? ሰዎች በዛ መንገድ ሰርቫይቭ እንዳያደርጉ የሁለቱን እግር አጥንታቸውን ይሰብሩት ነበረ፣ ቀና ማለት እንዳይችሉ። የጌታችን ኦፍ ኮርስ አጥንቱ አልተሰበረም፣ ግን በእንደዛ አይነት መንገድ ሆኖ ነበር መስቀል ላይ የነበረው። ካርቦን ዳይኦክሳይድ መውጣት የነበረው ካርቦን ዳይኦክሳይድ ይቀርና የሆነ ሰዓት ላይ ወደ ካርቦኒክ አሲድ ይለወጣል። ሪስፓይራቶሪ አሲዶሲስ የምንለው ስቴት ላይ ይደርሳል። ይሄ ማለት የደም አሲዲቲ ይጨምራል፣ ሞር አሲድ ይሆናል ደሙ ወደ ልብ ሲገባ አሲድ የሆነው ልብ ደግሞ በጣም የተዘበራረቀ የልብ ምት፣ አንድ ሰው በዛ ሰዓት ላይ እየሞተ እንደሆነ ያውቃል፣ የማይቀርለት እንደሆነ ያውቃል። ያኔ ነው ጌታ አባ ማሐጽን ነፍሴ ውስተ እዴከ ያለው፣ ነፍሴን በእጆች አደራ ሰጣለሁ ያለውና ካርዲያክ አሬስት ነው ፖሲብል ኮዝ ኦፍ ዴዝ የሚባለው የተጠናው ማለት ነው። እና በዛ ነፍሱን አደራ ሰጠ። ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰው ማፍቀር እንደምን ያለ ፍቅር ነው! ሃይፖቮሎሚክ ሾክ በከፍተኛ መጠን ልብ ምትን ስለሚጨምር ያ ደግሞ ወደ ሀርት ፌለር ይመራል። ሀርት ፌል አረገ ማለት ደግሞ የልብ ንጣፍ ፕሪኮርዲየም የሚባለው ላይ ውሃ እንዲቋጠር፣ ሳምባም ላይ ውሃ እንዲቋጠር የፕሪኮርዲያል ኢፊውዥን እና ፕሉራል ኢፊውዥን የሚባለው እንዲፈጠር ያደርጋል። ስለዚህ በወጋው ጊዜ ደምና ውሃ ተቀላቅሎ የወጣ ነው የሚለን። የጎኑ መወጋት ውሃና ደም ማፍሰሱንም እንዲሁ ክሊኒካሊ ኤክስፕሌን ያደርጉታል። በጉዳዩ ያጠኑ መንፈሳውያን ዶክተሮች እንደ አሌክሳንደር ሜቴረል የአሜሪካ የሕክምና ማህበርም አጥንቶታል። ትልቅ ጥናት ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክራይስት የሚሉ በእርግጠኛ ኢትዮጵያውያን ኦርቶዶክሳውያን የሕክምና ባለሙያዎች ይህንን በደንብ በአባቶች ትርጓሚ ማጥናት ቢቀረንም
ከተጠናው ጥናት ተነስተን ስንነጋገር ማለት ነው። ሮማውያን እጅግ በጣም አሰቃቂ ሞት እንደነበር ያውቁ ስለነበር የራሳቸውን ዜጋ በስቅላት አይቀጡም ነበር። ምክንያቱም እነሱ ራሱ ያውቁታል ፕሮሰሱ ምን ያህል አሰቃቂ እንደሆነ እና በእንደዚህ አይነት መንገድ እንግዲህ ከመጀመሪያ ጀምሮ ጌታችን በእነዚህ ሁሉ አልፎ እስከ ሞት ድረስ ደርሷል ማለት ነው። ማህበረሰባዊ ህማሙንም ደግሞ አስቡ። ከማህበረሰቡ የተጣላውን አዳም ሊያድን ማህበረሰቡ ጣላው። አንድ ሰው እንደ ሂዩማኒታሪያን እንደ ሰብአዊ ግለሰብ እንኳን ልትራሪለት የሚገባውን እንኳን ያራሩለት የእንጀራውን ያበላቸው ከዋሉበት ያደሩ ካደሩበት ያደሩ የከዱት ህዝቡ ሙሉ በአንድ ድምጽ ደሙ በእኛና በልጆቻችን ላይ ይሁን ይገደል ይሄ ሰው ይሰቀል ያሉት ሁሉ የጠላው እንዲሆን ራሱን አሳልፎ ሰጠ። እኛ የተጠላነውን እንድንወደድ ማለት ነው። የዘላለም የህይወት ውሃ የተባለውን የሚሰጠው አምላክ ግን እሱ ተጠማ እና አዳምን የፈጠሩት እጆች በመስቀል ላይ ተቸነከሩ። አዳምን ወዴት ነህ ብለው የፈለጉት እግሮቹ አሁን እንሆ ወየው ተቸነከሩ። የኃጢአትን እሾህ ይነቅልልን ዘንድ ክርስቶስ የእሾህ አክሊል አደረገ። በልባችን ላይ የተሰካውን የኃጢአትን ስር ይነቅል ዘንድ ክርስቶስ ጎኑን በጦር ተወጋ። እኛ ከኃጢአት እንድንፈታ እሱ የኋሊት ታስሮ ተገረፈ። እርኩስ ከሆነው ኃጢአት ያነጻን ዘንድ እሱ እርኩሰት የሆነ ምራቅን ታገሰ። እሱ ተርቦ እኛን አጠገበን። እሱ ተጠምቶ የህይወትን ውሃ ለሁላችን አደለን ዳግም እንዳንጠማ። እንዲህ እያደረገች ቤተክርስቲያን ህማሙን መከራውን ትገልጻለች። ስለዚህ በየትኛውም ቋንቋ በየትኛውም የኛ የሕክምና ጥበብና እውቀት የሚገለጽ አይደለም። ከመመርመርም ከህሊናም በላይ ትልልቆቹ ሊቃውንትም እንደምን ያለ ፍቅር ነው ይሄ ፍቅር፣ እንደምን ያለ ሰው መውደድ ነው ይሄ ሰው መውደድ እያሉ ዮሐንስ አፈወርቅ በአድናቆት በአንክሮ ወይ በእንባ ነው የሚገለጸው እንጂ በቃልም የሚገለጽ አይደለም። እጅግ ከባድ ነው። እንደዛ ቢሆንም ግን ክርስቶስ እነዚህን ሁሉ ነገሮች ያደረጋቸው በፈቃዱ ነው። ስለዚህ አምላካዊ ፈቃድ ደግሞ አለበት ስለ ሰው ልጆች ፍቅር ብሎ ያደረገው ነውና በዚህ መልኩ ነው እንግዲህ የቤተክርስቲያን አባቶች የክርስቶስን ህማምና መከራ የሚያስቡት፣ የሚናገሩት፣ የሚያብራሩት ማለት ነው። እርሱ የሾህ አክሊል ተደፍቶበት እኛን የክብር አክሊል ደፋልን። ጎኑ በጦር ተወግቶና ቆስሎ ለዘላለም ፈወሰን። ተጠማው እያለ እኛን የህይወት መጠጥ አጠጣን። አንዱ ስለ ሁላችን ሞተ፣ የእኛን ቅጣት ወሰደ፣ ሞታችንንም ሞተ። ገነትን እንድንወርስና በህይወት እንኖር ዘንድ ሞተ፣ መርገማችንንም ወሰደ። የተከፈለው ዋጋ ለኛ ነው። ስለዚህ ምን እናርግኛ? አሁን የሁሉ ዋጋ ተከፍሎ ምንድነው ጌታችን የሚፈልገው? በመዳፉ እንደዚህ ቀርጾ ከኛ የሚፈልገው ምንድነው? ሪዋርዱ ምንድነው ከተባለ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት ነው። በቃ አንድ ሰው በክርስትና እንዲጸና ከተፈለገ ሁል ጊዜ የመስቀሉ ሞት ከፊቱ ሊጠፋው አይገባም፣ ወይም ከፊቱ ስለ ያንን መጓዝ አለበት የተከፈለለትን ዋጋ ይላሉ ሊቃውንት። ይህንን የክርስቶስን ዋጋ የሚረዳ ሰው ለኃጢአት ሞቶ ለጽድቅ መነሳት አለበት። ሁለተኛ ደግሞ ክርስቶስ ነፍሱን እስከ መስጠት ነው እኛን የወደደን። ስለዚህ ባልንጀሮቻችንን ክርስቶስ እኛን እንደወደደን ልንወዳቸው ያስፈልጋል ማለት ነው። ሰው የሚያየውን ወንድሙን መውደድ ካልቻለ የማያየውን እግዚአብሔርን እንዴት ሊወደው ይችላል? እኛም የኢየሱስ ክርስቶስን ስቅለትና ሞት ስናስብ የተጣላን ታርቀን፣ የበደልን ክሰን፣ የቀማን መልሰን፣ የተለያየን አንድ ሆነን በፍቅር እንመላለስ። ምክንያቱም ይህ ዕለት የጥል ግርግዳ ፈርሶ ፍቅር የተገለጠበት ዕለት ነውና። እንኳን አደረሳችሁ።